ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ የዛሬ መጀመሪያና ትልቁ ዜና የሚሆነው ዱረንደርና ዱረንደር ሁለተኛው ክፍል ስኬታማ ከሆነ በኋላ የፊልሙ ዳይሬክተር የሆነው አዲት ይድር ቀጣይ ፕሮጀክቱን ለመስራት ወይም ፊልሙን ለመስራት ዝግጅት እንደጀመረ የተነገረ ነው ያለው። የወጣው መረጃ እንደሚያሳየው ከሆነ አዲት ይድር በአሁኑ ሰዓት ላይ 3 አማራጭ አለው። የትኛው መቅደም እንዳለበትም እያማከረ እንዳለ ተነግሯል። አንደኛው አዲት ይድር ቀደም ብለው እንግዲህ ድሪም ፕሮጀክት የነበረው ኢሞርታል አሸታማ የተባለው በበጀት የተነሳ ሳይድ የተደረገው ወይም ሼልፍ የተደረገው ፊልም ነው። ሁለተኛው ደግሞ ሂስቶሪካል ኢፒክ ይዘት ያለው አንድ ታሪካዊ ድራማ ፊልም ሲሆን የዚህ ፊልም ታሪኩም ደግሞ ቸንድርጉፕት ሞሪያ በተባለው ንጉስ ላይ የሚያጠነጥን ይሆናል ተብሏል። ሶስተኛው ደግሞ ሃይ ስኬል ስፖርት ድራማ ፊልም ሲሆን በጣም በከፍተኛ ሌቭል ቀረጻ የሚደረግለት ፊልም ይሆናል ተብሏል። ስለዚህ ኢሞርታል አሸታማ ስለሚለው ፊልም እንኳን በደንብ አውርተናል ታውቃላችሁ። ምክንያቱም ይሄ ፊልም ከ2 ዓመት በፊት በጣም መነጋገሪያ ነበር፣ ብዙ ተወርቶለታል። ሌላኛው ደግሞ በቸንድርጉፕት ሞሪያ በተባለው ንጉስ ላይ የሚያጠነጥነው ፊልም ያ ፊልም በጣም ትልቅ ፊልም እንደሚሆን የተነገረ ሲሆን በፊልሙ ላይ ደግሞ रणवीर सिंह መሪ ተዋናይ ይሆናል ተብሏል። በእርግጥ रणवीर सिंह ቀደም ብሎ ባጅራንግ መስታኒና ፐድማወት የተሰኙት ፊልሞች ላይ በጣም አስገራሚ የሆነ ድንቅ ተወናን አሳይቶ ነበር። ስለዚህ የፊልሙ ዳይሬክተር አዲት ይድርም रणवीर सिंህን ለዚህ ለሂስቶሪካል ድራማ ታሪክ መሪ ተዋናይ ይሆናል ብሎ መምረጥ የፈለገ ይመስላል። ዳይሬክተሩ አዲት ይድር ዱረንደር ላይ 3 ዓመት ጊዜ ሰጥቶ ይሰራ ነበር። ስለዚህ አሁን ትንሽ ብሬክ ያደርግና ወይም ረፍት ይወስድና ከዛ በመቀጠል ደግሞ ቀጣይ ፊልሙ የትኛው እንደሆነ አናውንስ ያደርጋል ተብሎ ይጠበቃል። አዲት ይድር በአጠቃላይ የሰራቸው 3ቱም ፊልሞች ቦክስ ኦፊስ ላይ በጣም ስኬታማ ሆነዋል ወይም ብላክበስተር ሆነዋል። ስለዚህ በቀጣይ ይዞት የሚወጣው ፊልም ደግሞ ምን አይነት ነው የሚለው ሁሉም ተመልካች በጉት እየጠበቀው ነው ያለው። እናንተስ ምን ትላላችሁ? አዲት ይድር በቀጣይ ኢሞርታል አሸታማ የተባለውን ፊልም መስራት አለበት ወይስ ከरणवीर सिंह ጋር ቸንድርጉፕት ሞሪያ በተባለው ንጉስ ላይ የሚያጠነጥነውን ታሪክ መስራት አለበት? አስተያየታችሁን እስቲ ኮሜንት ላይ ዱቅ አድርጉልኝ። አሁን ፓንዴም ቀጣይ የሚሰራውን ፊልም ቀረጻ አንድ ብሎ እንደጀመረ ተነግሯል። ፊልሙንም ደግሞ አሊ አባድ ደፈር የተባለው ዳይሬክተር ዳይሬክት እያደረገለት ነው። የሰያራ መሪ ተዋናይ የነበረው አሁን ፓንዴን እንኳን እርግጠኛ ነኝ ሁላችሁም ታውቁታላችሁ። ገና በመጀመሪያ ፊልሙ ምርጥ የሆነ ተመልካች አቀባበል ማግኘት ችሎ ነበር። ሰያራ የተሰኘው ፊልም በ50 ከሮር በጀት ነበር የተሰራው። ግን ፊልሙ በዓለም አቀፍ ደረጃ ላይፍ ታይሙን ጨርሶ በወረደ ሰዓት ላይ 550 ከሮርና ከዛ በላይ መሰብሰብ ችሎ ነበር። ቀጣይ ፊልም ልክ እንደ ሰያራ ሮማንቲክ ይዘት ያለው ፊልም ሲሆን ግን በፊልሙ ላይ ከአክሽን ጭምር ኢንቴንስ የሆነ ድራማ ታሪክም እንደሚያሳይም ተነግሯል። የመጀመሪያ ፊልሙ በአሽራጅ ፊልምስ ፕሮዳክሽን ነበረ ፕሮዲዩስ የተደረገው የተሰራው ፊልሙ። ሁለተኛው ፊልሙንም አሁን በድጋሚ የአሽራጅ ፕሮዳክሽን ካምፓኒ ፕሮዲዩስ እንደሚያደርገውና እንደሚሰራ ተነግሯል። ዳይሬክተሩ አሊ አባድ ደፈር ከቦሊውድ ምርጥ ከሚባሉ ዳይሬክተሮች መሃል አንዱ ነው። ቀደም ብሎም ጉንዴ፣ ሱልጣንና ታይገር ዝንዳይን የመሳሰሉ በጣም ምርጥ ፊልሞችን ዳይሬክት አድርጎ ነበረ። ግን ሁላችሁም እንደምታውቁት ደግሞ የመጨረሻ ስራ የነበረው በለሚያቸው የተባለው ፊልም ቦክስ ኦፊስ ላይ በአስጠሊታ ሁኔታ ፍሎፕ ሆኖ ነበረ። ስለዚህ በቀጣይ አሊ አባድ ደፈር ዳይሬክት የሚያደርገው አሁን ፓንዴ የሚተውንበት ይህ ሮማንቲክ አክሽን ኢንቴንስ ድራማ ፊልም የተባለው ደግሞ ታሪኩ እንዴት ይሆናል የሚለውን አብረን ምን ይሆናል። በአሁኑ ሰዓት ላይ ቀረጻውን ጀምሯል ስለተባለ እንግዲህ ፊልሙ ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ለይታይ በቃል ተብሎ ይጠበቃል። ራማይና የተሰኘውን ፊልም አንድ ኦቲቲ ካምፓኒ 700 ከሮር ለመግዛት ራይቱን ጠይቆት ነበረ ለፊልሙ ፕሮዲዩሰር። ግን ፕሮዲዩሰሩ ነሚት መለትራ 700 ከሮርም እንኳን ልግዛችሁ የሚለውን ጥያቄ እምቢ ብሏል ወይም ካንሰል አድርጎታል። እስካሁን ድረስ እንግዲህ በጣም ትልቅ የሚባልና ከፍተኛ ገንዘብ ነበር የጠየቁት። ምክንያቱም ማንኛውም የህንድ ፊልም እስከዛሬ ድረስ ከ400 ከሮር በላይ ኦቲቲ ላይ አልተሸጠም ነበረ። ለኦቲቲ ከተሸጡ ፊልሞች ላይ እንግዲህ ሪከርዱን ያዘው ወይም ከፍተኛ ገንዘብ ያስገባ የነበረው ከልኪ የተሰኘው ፊልም ነው። ያ ፊልም ደግሞ 375 ከሮር ነበር መሸጥ የቻለው። ስለዚህ ነሚት መለትራ 700 ከሮር በጠየቀ ሰዓት ላይ እምቢ ብሏል፣ አልሸጠውም ብሏል። ይህም ማለት እንግዲህ 1000 ከሮር የሚገዛ ካለ ለመሸጥ ያሰበ ይመስላል። በእርግጥ ራማይና የተሰኘው ፊልም አንዱ ብቻ በጀቱ 2000 ከሮር እንደሆነ ተነግሯል። ስለዚህ የፊልሙን በጀት ለመመለስ ነሚት መለትራ ፕሮዲዩሰሩ በጣም ትልቅ ዲል ሊያደርግ ያሰበ ይመስላል። ግን ደግሞ በቀጣይ ማየት የሚያዝናና ይመስላል። ራማይና የተሰኘው ፊልም በኦቲቲና ቲያትሪካል ራይቱን በሚሸጥ ሰዓት ላይ ምን ያህል ይሸጣል የሚለውን ማየቱ ትንሽ ለየት ያለ ይመስለኛል። በዛ ላይ ደግሞ ፊልሙ ለእይታ ሲበቃ ደግሞ ቦክስ ኦፊስ ላይ ምን ያህል ይሰበስባል የሚለውንም አብረን ምን ይሆናል። ያሚ ጎተምን ቀጣይ ፊልሟን ነይ ነቬል የተሰኘውን ፊልም ከአፕሪል 7 ጀምሮ አንድ ብላ ቀረጻ እንደምትጀምር ተነግሯል። ፊልሙን ደግሞ ባላጂ መሆን የተባለ ዳይሬክተር ዳይሬክት የሚያደርግላት ፊልም ነው። ነይ ነቬል የተባለው ፊልም ይዘቱ አንድ ሆረር ኮሜዲ ፊልም ሲሆን ፊልሙንም አነን ኤንድራ የተባለው ፕሮዲዩሰር ፕሮዲዩስ የሚያደርገው ሲሆን የታሚል ዳይሬክተር የሆነው ባላጂ መሆን ደግሞ ፊልሙን ዳይሬክት ያደርገዋል ተብሏል። እንደሚታወቀው በአሁኑ ሰዓት ላይ ሆረር ኮሜዲ ፊልሞች በጣም ተወዳጅነትን አግኝቷል በህንድ ሲኒማ። ስለዚህ በቀጣይ ያሚ ጎተም የምትተውንበት ሆረር ኮሜዲ ይዘት ያለው ነይ ነቬል የተባለው ፊልም ምን አይነት ይሆናል የሚለውን ደግሞ አብረን ምን ይሆናል። አዋራፕን ሁለተኛው ክፍል ከአፕሪል 3 መራዘሙ ተነግሮ ነበር ቀደም ብሎ። አሁን ላይ ወጡ አንዳንድ መረጃዎች እንደሚያሳዩት ከሆነ የአዋራፕን 2 ፊልም ሜከሮች ፊልማቸውን ኦገስት ላይ ለመልቀቅ ፕላን እያደረጉ እንዳለ እየተነገረ ነው ያለው። የሚወራው ነገር በእርግጥ ጠጠር ያለ ነው ወይም በዛ ያለ ነው። ፊልም ሜከሮቹ ግን እስካሁን ድረስ ኦፊሻል አልተናገሩም። ከአፕሪል 3 ከተራዘመ በኋላ ፊልሙ ጁላይ ላይ ሊለቀቅ ይችላል ተብሎ ሲነገር ነበረ። ግን አሁን እንደተባለው ከሆነ ኦገስት 15 ማለትም ኢንዲፔንደንስ ዴይ ሲያከብሩ ፊልሙ ለእይታ ይበቃል ተብለዋል። የነጻነት ቀናቸውን በሚያከብሩ ሰዓት ላይ ወይም ኦገስት 15 አካባቢ ሰሊም ፓጂ የሰራበት ለወር 1947 የተባለው ፊልሙ እንደሚለቀቅ ቀደም ብሎ ተነግሮ ነበረ። ግን ይሄ ፊልም ቀደም ብሎ 2 ቀን ቀድሞ ማለት ነው ኦገስት 13 ላይ
ለእይታ እንደሚበቃ ተነግረዋል። ስለዚህ የአዋራ ፐንቱ ኦገስት 15 ለእይታ የሚበቃ ከሆነ ለሆር 1947 የተባለው ፊልም ላይ ይጫነዋል ወይስ ደግሞ ያ ፊልም ይጫነዋል የሚለው ደግሞ ማየት የሚያዝናና ይመስላል። በሌላ በኩል ስናየው በእርግጥ አዋራ ፐንቱ የተባለው ፊልም አሁን ሰዓት ላይ ሃይፑ በጣም ከፍተኛ ነው። ምክንያቱም በዚህ ዓመት ከሚለቀቁ ፊልሞች እጅግ በጣም ከሚጠበቁት መሃል አንዱ ነው። የመጀመሪያው ክፍልም ተወዳጅ ስለነበረ ሁለተኛው ክፍል ተመልካች በጣም እየጠበቀው ነው ያለው። እናንተ ስለ ለሆር 1947 እና አዋራ ፐንቱ የምትሉት ነገር ካለ ኮሜንት ላይ ሀሳብ አስተያየታችሁ ጻፉልኝ። በዚህ ክላሽ ማን አሸናፊ ይሆናል? ቦክስ ኦፊስ ላይ ያሉትን ፊልሞች መለስ ብለን ስናይ የረንቪር ሲንግ ዱረንደር ነው እንግዲህ እየመራ ያለው ወይም ከፊት ያለው ፊልሙ የመጀመሪያ ሳምንቱ ላይ 649 ከሮር መሰብሰብ ችሎ ነበረ በኔት ኮሌክሽን። ሁለተኛ ሳምንቱ ላይ ደግሞ 251 ከሮር መሰብሰብ ችሎ ነበረ። ሶስተኛ አርቡ ላይ ትናንትና ወደ 20 ከሮር አካባቢ እንዳስገባ ተነግሯል። ዱረንደር 2 ወይም ዘ ሪቬንጅ የተሰኘው ፊልም በ16ኛ ቀኑ በአጠቃላይ በሂንዲ ኔት ኮሌክሽን ወይም ኢንዲያን ኔት ኮሌክሽን 920 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ 1525 ከሮር መሰብሰብ ችሏል ተብሏል። ፊልሙ ፑሽፓቱን እንግዲህ አልፎ ለመሄድ 100 ከሮር አካባቢ ነው የቀረው። ዛሬ ቅዳሜና ነገ ደግሞ እሁድ አለ። በሁለቱ ቀን በአጠቃላይ ምን ያህል ያስገባል የሚለው ደግሞ ምናየው ይሆናል ወይም አብረን እናየዋለን። በኖርማል ቀናት እንኳን ሲታይ ፊልሙ ቦክስ ኦፊስ ላይ ትንሽ ቀዝቀዝ እያለ እየመጣ ነው ያለው። ግን ምን ትላላችሁ? ድንገልን አልፎ መሄድ ይመስላል እንዴ አሁን? ስለዚህ ጉዳይ የምትሉት ነገር ካለ እስቲ ኮሜንት ላይ ጻፉልኝ። ቀጣይ ክፍላቸው በጣም ከሚጠበቁ ፊልሞች መሃል አንደኛው ነው ቱምባድ ሁለተኛው ክፍል። የፊልሙ ቀረጻ ከማርች 27 ጀምሮ አንድ ብሎ ጀምረዋል። በሰዓቱ አንዳንድ መረጃዎች እንደወጡት ከሆነ የፊልሙ ኦፕኒንግ ሲን ወይም የመጀመሪያ ቀን ቀረጻው በጣም በከፍተኛ ሌቭል የተደረገለት ሲሆን ሌላው ቢቀር እንኳን 200 የሚደርሱ ሰዎች አንድ ላይ የተሳተፉበት ቀረጻ ተደርጓል ተብሏል። ቀደም ብዬ በቦሊ ዶክተር እንደነገርኳችሁ በዚህ ፊልም ላይ ነዋዝዲን ሲድዲቂ ቪለን ሆኖ ይጫወታል ተብሎ ነበረ። ግን አሁን የወጡ አንዳንድ መረጃዎች እንደሚያሳዩት ከሆነ ቱምባድ ሁለተኛው ክፍል ላይ ቪለን ሆኖ የሚጫወተው አንድ ተራ ቪለን ሳይሆን እንዲያውም ለየት ያለ ካራክተር ሲሆን እስከዛሬ ድረስ በማንኛውም ህንድ ፊልም ያልታየ አይነት ገጸ ባህሪ ታያላችሁ ተብሏል። ቱምባድ እንደሚታወቀው በህንድ ሲኒማ ከተሰሩ በጣም አይኮኒክ ከሚባሉ ፊልሞች መሃል አንዱ ነው። ስለዚህ ሁለተኛው ክፍል ደግሞ በምን አይነት ደረጃ ይሰሩታል፣ እንዴት ይሆናል የሚለውን ለማየት የሚያጓጓ ነገር አለው። ቀረጻው እንኳን ቀደም ብሎ ጀምረውታል፣ ግን ፊልሙ ጣጣውን ለመጨረስ በጣም ጊዜ ይፈጃል። በቀጣይ ግን ከፊልሙ ጋር የተያዘ ሌላ ተጨማሪ አፕዴቶች ሲወጡ ደግሞ ልክ እንደዚህ የመጣውኝ ያሳውቃቸዋለሁ። ቫራንሲ የተሰኘው ፊልም በሁለት ክፍል ይለቃል የሚለው ወሬ አሁን በድጋሚ ተነስቷል ወይም መነጋገሪያ ይሆናል። አሁን ላይ እንደተባለው ከሆነ የፊልሙ ታሪክ በአጠቃላይ በ3 ሰዓት ውስጥ ማለቅ ስለማይችል ፊልም ሜከሮቹ ተረጋግተው ሰርተውት ፊልሙን በመጨረሻም በሁለት ክፍል ለመልቀቅ እንዳሰቡ እየተነገረ ነው ያለው። እንደዛም ሆኖ ግን ቀደም ብሎ የፊልሙ ዳይሬክተር ኤስ ራጃሞሊ የኔ ፊልም በሁለት ክፍል አይደለም የሚለቀቀው ይሄ የተሳሳተ ዜና ነው ብሎ ነበረ። ግን እንደሚታወቀው ዱረንደር ሁለተኛው ክፍል በጣም ስኬታማ ከሆነ በኋላ በአሁኑ ሰዓት ላይ ቫራንሲ የተሰኘውን ፊልም በሁለት ክፍል ነው የሚለቀቀው የሚለው ወሬ በጣም ጦፉ ቀጥሏል። ስለዚህ እናውቃለን ያሉ ሰዎች እንግዲህ ያሉት እንዳለው ከሆነ የቫራንሲ ፊልም ስኬሉ በጣም ከፍ ያለ ነው ወይም ከበድ ያለ ነው። እንደገና ኤስ ራጃሞሊ ደግሞ ታሪኩን ለማቅረብ ያሰበበት መንገድ ደቂቃው እየረዘመ ስለሄደ በአንድ ክፍል ላይ ጨርሰው ይችላል ተብሎ ተነግሯል። መለስ ብለን ስናየው እንግዲህ ያለፉት ጥቂት ዓመታት ሁለት ክፍል ያላቸው ፊልሞች በጣም ጠጠር ያለና ምርጥ ገንዘብ መሰብሰብ ችለው ነበረ። በዛም ምክንያት ይመስላል የቫራንሲ ፊልም ሜከሮች ፊልሙ በሁለት ክፍል መለቀቅ እንዳለበት የወሰኑ ይመስለኛል። ምናልባት ወሬም ትክክል ሊሆን ይችላል። ግን ደግሞ ሁላችንም እርግጠኛ ሆነ የምናውቀው የኤስ ራጃሞሊ ፊልም በሁለት ክፍል ከተለቀቀ ልክ እንደ ባሁበሊ አጨራርሱን እንግዲህ አስገራሚ ያደረገውና ሁለተኛው ክፍል ለእይታ የሚበቃ ሰዓት ላይ በገቢ ደረጃ ቦክስ ኦፊስ ላይ የተቀመጡ ሪከርዶችን እንዳለ ሰባብሮ የሚሄድ ፊልም እንደሚሆን ምንም ጥርጥር የለውም። እንደዛም ሆኖ ግን ዳይሬክተር እንኳን አይደለም ብሏል። በቀጣይ ደግሞ ከቫራንሲ ጋር የተያዘ አዲስ መረጃ ወይም ኦፊሻል መረጃ እስከሚወጣ ድረስ እንጠብቃለን ማለት ነው። ለግጃገሌ ከተሰኘው ፊልም ሌላ ታይገር ሾፍ ሌላ አንድ ፊልምን ደርቦ ለመስራት እንዳሰበ የተነገረ ነው ያለው ወይም ቀረጻ እንደሚጀምር የተነገረ ነው ያለው። ፊልሙም ከአፕሪል 10 ጀምሮ ሙምባይ ውስጥ ቀረጻ ይጀምርለታል ተብሏል። ይህ ፊልም ማለት እንግዲህ ሙራድ ኬታኒ ፕሮዲውስ የሚያደርገው ሲሆን የከነድ ዳይሬክተር የሆነው ሰጅን ዴቪድ ዳይሬክት የሚያደርግለት ፊልም ነው። ይህ ወሬ በእርግጥ 2025 ላይ ነበር የተነገረው። ሙራድ ኬታኒ ፕሮዲውስ የሚያደርገው ታይገር ሾፍ የሚተውንበት አንድ ፊልም ለእይታ ይበቃል ወይም ደግሞ ይሰራል ተብሎ ነበረ። ፊልሙንም ደግሞ በጣም በትልቅ ሌቭል ወይም በትልቅ ስኬል ቀረጻ ይደረግለታል ተብሎ ነበረ። ይህም ማለት እንግዲህ ለፊልሙ የሚያስፈልገውን ዝግጅት እንዳለ ጨርሰዋል በአሁኑ ሰዓት ላይ። አሁን እንደተባለው ከሆነ እንግዲህ የፊልሙ ቀረጻ ከአፕሪል 10 ጀምሮ ሙምባይ ውስጥ አንድ ብሎ ይጀምራል ተብሏል። የታይገር ሾፍ ቀጣይ ፊልሙ ለግጃገሌ የተባለ ፊልም ሲሆን ከታይገር ሾፍ ጋርም በዚህ ፊልም ላይ ለክሸን አድቫኒና ጃንቢ ከፑር ከፊት ቦታውን ይዞ ይጫወቱበታል የተባለ ፊልም ነው። የሚለቀቅበትን ቀን እስካሁን ድረስ ይፋ አላደረጉም ወይም አልወሰኑም። አንዳንድ መረጃዎች እንደሚያሳዩት ግን እስከዚህ ዓመት መጨረሻ ድረስ ፊልሙ ለእይታ ይበቃል ተብሎ እየተነገረ እየተጠበቀ ነው ያለው። ቪጄ ቨርማ የሚሰራበት በጣም የሚጠበቀው መድካ ኪንግ የተሰኘው ዌብ ሲሪል የሚለቀቅበት ቀን ይፋ ሆኗል። ከሁለት ቀን በፊት የመድካ ኪንግ አዲስ ፖስተር ለእይታ ይበቃ ሲሆን በፖስተሩ ላይም ቪጄ ቨርማ ለየት ባለ ስታይል ታይቶበታል። የፊልሙ ታሪክ የሚያጠነጥነው ሙምባይ ውስጥ በጣም ታዋቂ በሆነው የቅሉ ንጉስ በሚባለው ቁማር ላይ የሚያጠነጥን ሲሆን በዚህ ፊልም ላይም ከቪጄ ቨርማ ጋር ክሪቲካ ከርማ፣ ሳይ ተመንከር፣ ስዳት ያደፍና ጉልሸን ግሮቨር ከፊት ቦታውን ይዞ የሚጫወቱበት ፊልም ነው። መድካ ኪንግ የተባለውን ዌብ ሲሪል ናግራጅ መንጅር የተባለው ዳይሬክተር ሲሆን ዳይሬክት ያደረገው ከአፕሪል 17 ጀምሮ ፕራይም ቪዲዮ ላይ ለእይታ ይበቃል ተብሏል። አክሼ ከናም ቀጣይ ስራውን መሐካሊ የተሰኘውን ፊልም ቀረጻ ሙሉ ለሙሉ አጠናቋል ተብሏል። መሐካሊ ማለት የፒቪሲዩ ዩኒቨርስ ቀጣይ ፊልም ሲሆን አክሼ ከናም በፊልሙ ላይ ሱፕራ አቻሪያን ሆኖ ይጫወታል ተብሏል። መሐካሊ የተሰኘው ፊልም ላይ የአክሼ ከና ይህ ፖስተሩ ዲሴምበር 2005 ላይ ነበር ለእይታ ይበቃው። በፖስተሩ ላይም የነበረው የአክሼ ከና ሉክን ተመልካቹ አይቶ በጣም የተገረመበትና ያደነቀው ነበረ። ስለዚህ በአሁኑ ሰዓት ላይ አክሼ ከና የመሐካሊን ፊልም ቀረጻ ሙሉ ለሙሉ አጠናቋል። መረጃው ጨምሮ እንደሚያሳይ ከሆነ የፊልሙ ሙሉ ቀረጻም ደግሞ በቀጣይ ጥቂት ቀናት ውስጥ ሙሉ ለሙሉ ይጠናቀቃል ተብሏል። የመጨረሻ ቀረጻ ዙር ላይ ስላሉ እንግዲህ ከፊልሙ ጋር የተያዘ አዲስ አፕዴት በፍጥነት እናያለን ወይም ይሰማል ማለት ነው። በ2024 ለእይታ ይበቃ የነበረው ሃኑማን የተሰኘውን ፊልም ተመልካቹ በጣም ወዶት ነበረ። ስለዚህ በቀጣይ የፐርሻንት ፈርማ
ሲኒማቲክ ዩኒቨርስ ሁለተኛ ፊልም የሆነው ማሃካሊ ታሪኩ ምን አይነት ነው፣ ፊልሙስ ቦክስ ኦፊስ ላይ ምን አይነት አቀባበል ያገኛል የሚለው ደግሞ አብረን ምን ይሆናል። ፕሪያንካ ፖንም አራሰን የተሰኘው ፊልም ላይ እንደፈረመች ተነግሯል። በፊልሙ ላይም ከሰርቪላን ሰን ጋር ፊሜል ሊድ ሆና ትጫወታለች ተብሏል። ይህ አራሰን የተሰኘው ፊልም ታዋቂው ዳይሬክተር ቬንትሪ ማሪን ዳይሬክት እያደረገው ነው ያለው። የፊልሙ ቀረጻ በአሁኑ ሰዓት ላይም ቸናይ ውስጥ እንደቀጠለ ነው ያለው። የፊልሙ ቀረጻ ከ50% በላይ እንዳጠናቀቁ ተነግሯል። ስለዚህ በቀጣይ ጥቂት ቀናት ውስጥ እንግዲህ በአጠቃላይ ቀረጻውን ያጠናቃሉ ወይም ይጨርሳሉ ማለት ነው። ስለሚለቀቅበት ቀን እስካሁን ምን የወጣ መረጃ የለም። እንደተባለው ከሆነ ግን እስከዚህ ዓመት መጨረሻ ድረስ ፊልሙ ጣጣውን ጨርሶ ለእይታ ይበቃል ተብሏል። ቪጄ ሰትፑቲ መሪ ተዋናዩን የተጫወተበት ሙቱ ከተዋና የተባለው ዌብ ሲሪል ጂኦ ሆትስታር ላይ ወይም ኦቲቲ ፕላትፎርም ላይ ለእይታ በቅቷል። በሂንዲም ስለተለቀቀ እንግዲህ ይህንን ፊልም በቅርቡ እንግዲህ በትርጉም ይቀርባል ማለት ነው። እስካሁን ፊልሙን አላየሁትም፣ ግን እንደተባለው ከሆነ ይዘቱ አንድ ክራይም ሚስትሪ ፊልም ነው። በሰስፔንስ የተሞላ ሚስትሪ ትሬለር ፊልም እንደሚሆን ቀደም ብሎ ተነግሮ ነበረ። ግን ዋና የፊልሙ ፕሎት እንደሚያሳየው ከሆነ ፖሊስ አንድ የተቆረጠ ጭንቅላት ያገኛል። ባዩት ሰዓት ላይም የቪጄ ሰትፑቲ ሆኖ ይገኛል። ስለዚህ ቪጄ ሰትፑቲ ማን ነው ማን የገደለው እና ፖሊስ ደግሞ ይህንን ኬዝ እንዴት ነው ኢንቨስቲጌት የሚያደርገው የሚያጠናው እና በአጠቃላይ ሂደቱን እንግዲህ እስከ መጨረሻው ድረስ ይህንን ዌብ ሲሪል ስንጨርሰውና ስናየው ነው የምናውቀው ማለት ነው። በአጠቃላይ 10 ኤፒሶድ አለው። አሪፍ የሆነ ሰስፔንስ ትሬለር ፊልም እንግዲህ ማየት የምትወዱ ሰዎች ካላችሁ እንድታዩት ጋብዛችኋለሁ። ምክንያቱም ይህን ከሰማሁ በኋላ ነው ጓጉቻለሁ ላየው ነው። ቀድማችሁ ደግሞ ያያችሁ ካላችሁ ስለ ፊልሙ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉ። सब लोग मिलकर बहुत कुछ छुपा रहे हैं। क्या फालतू बात कर रहे हो, इसे कौन मारेगा? ሻሂድ ካፑር የሰራበት አክሽን ትሬለር ፊልም ኦሮሚዮም በኦቲቲ ፕላትፎርም ወይም በጥራት ለእይታ በቅቷል። ይህንን ፊልም በትርጉም ማየት የምትፈልጉ ከሆነ ቦታውን ስለምታውቁት ጎራ ብላችሁ ማየት ትችላላችሁ። ጭኜላችኋለሁ። ኦሮሚዮ የተሰኘው ፊልም ፌብራሪ 13 ነበር ለእይታ የበቃው። ፊልሙን ቦክስ ኦፊስ ላይ መጨረሻ ፍሎፕ ሆኖ ነው የወረደው። ግን እናንተ የሻሂድ ካፑር አድናቂ ከሆናችሁ አንድ ጊዜ እንኳን የሚታይ ፊልም ነው። እሱም ካስቻላችሁ ትንሽ ከበድ ይላል። नोच के निकालूंगा ताकि मेरे अंदर तेरे लिए सिर्फ नफरत रह जाए। ፐወን ከሊያን የሰራበት ኡስታዝ भगत सिंह የተሰኘው ፊልም በመጀመሪያ ሳምንቱ 65.50 ከሮር መስራት ችሎ ነበር። ሁለተኛ ሐሙስ ላይ ፊልሙ 1.15 ከሮር መሰብሰብ ችሏል በኔት ኮሌክሽን። ሁለተኛው አርብ ላይ ደግሞ 1.27 ከሮር በኔት ኮሌክሽን መሰብሰብ ችሎ ነበር። ኡስታዝ भगत सिंह በ9 ቀን ብቻ በህንድ ውስጥ የተሰበሰበ የነበረው 68 ከሮር በኔት ኮሌክሽን መሰብሰብ ችሎ ነበር። ቀደም ብሎ በዓለም አቀፍ ደረጃ ደግሞ 91 ከሮር አካባቢ መሰብሰብ ችሎ ነበር። በጀቱ 150 ከሮር ነበር። በአጠቃላይ ሲታይ እንግዲህ ላይፍ ታይም እስከሚጨርስበት ሰዓት ድረስ 150 ከሮር እንኳን መድረስ አልቻለም። አሁንማ ከነጨራሹ ወርዷልም፣ የት እንዳለም አይታወቅም። ከዱረንደር ጋር ክላሽ ባያደርግ ኖሮ ምናልባት እንኳን በጀቱን መመለስ በቻለ ነበር። እናንተስ የፐወን ከሊያን ኡስታዝ भगत सिंह የተሰኘውን ፊልም አያችሁት እንዴ? ካያችሁት ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।